አላስገባም በህግ አምላክ ሊደበድቡኝ ነው። እኔ አልደበድብህም። ማዘር በቃ አሁን ምንም ማድረግ አልችልም። ንብረት ነው የምፈልገው እኔ የራሴን ህይወት መምራት የምፈልገው እኔ። መንፈስ ቅዱስ እንደ ሬሳ ገንዘው አፏን እጇን አስረው ልጅቷን አትውሰዷት ከቤቷ ለራሷ ያማታል። ምን አረጋጋለሁ? ቤቴ ተዘርፏል። ዘራፊ ገብቶ ብሎ መጨረሻው ምን ነበረ? እንግዲህ የሄዱበት ቦታ የተነገረው በቃ እሷ ከትንሽ ጊዜ በኋላ በቃ ራሷን ትሰተና ትሞታለች። በቃ ፖሊስ ነኝ ብለሃል አይደል? ግደለኝ፣ በቃ ግደለኝ። እሺ ያለውን ነገር ይናገራሉ። ምንድነው ልጅቷን የምፈለካችሁት? ይኸው ልጅቷን አግኝታችኋል። ቤቴ መጀመሪያውኑ ባልገባ በቃ አንዴ ገባ፣ ሁሉ ነገር አለ። ብዙ መዘዛ መጣ። እኔ እርሶ ላይ ኃይል ለመጠቀም አልፈልግም፣ አልገደድም። በቃ የመጣህበትን ጨርስና ውጣ ከቤት ይወጣ። አይ ማዘር ልጅቷ ምን ልታረጋት ነው? እማሳየህ ቆይ ልረዳት። አይ ሰፈር ውስጥ እንደዚህ አጥንቼ ምናምን ትላለህ። ያው ስለ አንድ ሰው ማለት ምንድን ነው? ልሸልም ነው ብለህ ነው የመጣኸው። የምትሸልምበትን ኬዝ ታውራና አንቺ ምን ልትሰሪ መጣሽ? ውጪ ከቤቴ እንዴ! ውጪ ከቤቴ። በቃ ምን ልትፈጥሪ ነው የምትመጪው? ምንም ልታግዝ አይደለም። አሁን ወሬ ልታወራ ሰፈሩ ላይ ወሬ ለማውራት ነው እንጂ የመጣኸው ተልእኮ ነው እንጂ ልጅቱስ የምን ልጅ አለ? የእርሶ የባለቤቱት ልጅ እንደነበረች ሰምቻለሁ። እና የት ሄደች አለ? ምንድን ነው የምትነጋገር? ከኔ የምትነጋገር እኮ አይደለም። ስለዚህ አንቺ እኮ አይደለሁም። ስለዚህ ልደውልላትና ትምጣ። ምን ልትሆን ነው የምትመጣው? ድምጼ የማይሰማበት ቦታ መጣ አታካራ መፍጠር ምን ማለት? እኔ አታካራ ለመፍጠር አይደለም እየነገርኩት ነው፣ እየጠየቅኩት ነው፣ ማወቅ ስለፈለኩ ነው። ማንህና ነው የምትፈትሸው? የመጣህበት ጉዳይ ሌላ ነው። የመጣህበትን ፈጽምና የመጣህበት ሌላ ጉዳይ ነው ማለት ነው። ምንድነው ሌላ ጉዳይ አለ ማለት ነው? ተመልሰህና እኔ የማደርገውን አደርጋለሁ። እሺ ምን ሊያደርጉኝ እኮ እኔ ነኝ ለሁሉም ነገር ተጠያቂ እንጂ ዝም ብሎ ማንም ጋዜጠኛ ምንድነው እየመጣ የሚጨቀጭቀኝ ነው? ምንድነው አንተ አሁን ጋዜጠኛ ስራ ሌላ ነው እንጂ አንተ ጸበሉ ጋር ምን ወሰደ? እኔ የትም ላድርሳት ልጅቷን ለእኔ ነው እንጂ የምጠቅመው የምትጎዳው። አሁን ምን አስተነቀቀ? እኔ እርሱን አያውቁኝም፣ ምን አያውቁኝም። ባክሽስ ምን ታመጫለሽ? ውጪንም ማምጣት አይደለም። አሁን ቁጭ ብለን እናውራ አይደለ? ባክ ለምን ወሬኛ ምንም የሆነንም ያልሆነውን ስታቃጠር ነው እንጂ አሁን እዚህ የመጣችው ምን ልታወሪ ነው የመጣሽው? በቃ እንዴ ነው የሚሉት ሁሌ እኮ። ለምን እኔ አሁን እሱ የመጣበት ጉዳይ ነው። አንቺ ምን ሰሪ እንደመጣሽ ውጭልኝ፣ በቃ በሰላም ውጭልኝ። ምንድን ነው የምትነጋገሪው? ከኔ የምትነጋገሪው እኮ አይደለም። ስለዚህ አንቺ ኩያ አይደለሁም። ስንት አዛውንቶች ስንት ሽማግሌዎች ያሉበት ሰፈር ነው። የኔ ኩያ ግን ልጅቷ ናት አይደል? እሷን የደረሰችበትን ለማወቅ ነው። እኛ ከእርሶ ጋር ምን አለ ሌላ? ምን አገባሽ? ቆራሽ እንጀራ ታመጫለሽ እንዴ? ምን አገባሽ? እሺ አሁን ተቀምጠን ማውራት እንችላለን። ስለምንድን ነው የምናወራው? አንተ አብረህ ውጣ። አይደለም አሁን ይረጋጉ። ምንድን ነው እሱ እንዴ? በገዛ ቤቴ ደግሞ ንትርክ እስከዛሬ ድምጼ ተሰምቶ የማይታወቅ ሰው አሁን ከእናንተ ጋር ንትርክ ልፍጠር እንዴ? ይሄ ንትርክ የመፍጠር ጉዳይ አይደለም። እኔ ምናልባትም እኔ እስከዛሬ እስካሁን ድረስ በትዕግስት ላውራት እየሞከርኩ ነበር። እኔ መርማሪ ጋዜጠኛ ባይሉ ይባላል። ስለዚህ የህግ አካል ስለሆንኩ እዚህ ቤት እየተካሄደ ያለውን ነገር ላውራ። ጋዜጠኛ ነኝ ብለህ ፖሊስ ነው የመጣኸው? እሺ ፖሊስም በሉ ጋዜጠኛም በሉ አሁን ትክክለኛውን ነገር ይንገሩ። ለምንድን ነው የምነግራቸው? ለምንድን ነው የምነግራቸው? ማናችሁ? ምንድን ናቸው? ይኸውና መርማሪ ጋዜጠኛ ነኝ አልኩት። የት ነው የምታውቂያት? አንቺ ደግሞ የት ነው የምታውቂያት? እንዴት ነው የማላውቃት? ምንድን ነው የምታውቂያት? ቤት መጥቼ ራሱ ቡና ጠጥቼ አላውቅም እንዴ? በተጠጭታ ላይ የት ደረሰች የት ሄደች ብለሽ የምታወሪው ስለሚመለከታት እኮ ነው። እሺ አሁን ይኸውልሽ ሀረግ አንድ ነገር ነግሮኛል። አቦ ጸበል ነው አለች የተባለው። ስለዚህ ጸበሉን አሳየኝ። ጸበልም ከሆነ እንሂዳ እኮ እንሂድ ብላት አትሄድም አሉኝ። እሺ አይደለም እርሷ የተመጣመ ጉዳይ ስላለ ነው እዚህ እንደዚህ የተደረገው እንጂ ልጅቷ እኔ ወይ እኮ አይደለም ነው መፈተሽ ካለብኝ ቤቱን እፈትሻለሁ። ሁለተኛ ደግሞ ጸበል ቦታ ምንድነው ነኝ እዚህ ናት ያለችው። ጸበል የሚባለው ውሸት ነው። እዚህ ናት ወስጃታለሁ። አይተሽኛል? እሺ እንሂድና ያሳዩን። አልሄድም በአሁኑ ሰዓት አለ። እሺ አሁን ቤቱን ወይ እንደፈትሽ ይፍቀዱልኝ። ማንህና ነው የምትፈትሸው? የመጣህበት ጉዳይ ሌላ ነው። የመጣህበትን ፈጽምና ምንም ሽልማት የሚባል ነገር አልወጣም። ይህን ጉዳይ ሳላጠራ አልወጣም እኮ ነው። ማንደው እንግዲህ መታወቂያን አሳይቻለሁ። ስለዚህ ሌላ ተጨማሪ ግርግር ከመፈጠሩ በፊት ሌላ ቤቱ በፖሊስ ከመከበቡ በፊት
በስርዓት እናውራ። ተረጋግቼ ለማውራት እየሞከርኩ ነው። እርሶም ይሄ ድርቅናውን ትተውት የምር ጸበል ከሆነ እንሂድ ልጅቷ ያለችበት፣ ካልሆነ ደግሞ እኛ ከልጅቷ እንጂ ከእርሱ ምንም ጉዳይ የለም። በተከበርኩበት ግቢ ወሬ እያመላለሽ አንቺ ነሽ ደግሞ ምንድን እሺ አሁን ያሳዩኛል አያሳዩኝም? ወሬ እያመጣሽ አይደለም ያሳዩኛል አያሳዩኝም? አላሳዩም። ስለዚህ እንግዲህ የህግ አካል እስከመሆኔ ድረስ ምንም ማለት ስለሌለ በግድም እኔ ብቻዬን ነው የምኖረው። አሁን ጸበል ሄጄ ወስጃታለሁ ብያለሁ። ጸበል ነው ያለችው። ጸበልም ደግሞ እኔ በአሁኑ ሰዓት ብትመጣ ጠዋት ነው እንጂ የሚሆነው አሁን በአሁኑ ሰዓት ነው። እንደዛ አይደለም ያሉኝ፣ እንደዛ አይደለም ያሉኝ። እዛው ነው የምትኖረው ብለውኛል እኮ። አሁን ደግሞ ጠዋት ብትመጣ አሉኝ እኮ። ምንድን ነው ጸበል ቦታ ጠዋት ብትመጣ ኖሮ አሳየኝ። እኔ ችግር የለም እኮ። አሁን ግን አይደለም ከሰዓት ነው ጉባኤ አለ። በጉባኤ ሰዓት ሄደን መጠየቅ እንችላለን። እሺ እኛ ሄደን እንጠይቅ። እዛ ኮሚቴው ወይ ካህን የተባለው እንደው ጸበል ቦታ ያለውን ኮሚቴ እንጠይቅ። መልሱልኝ። ብቻቸውን ሄዳቸው ልጠይቁ ከፈለጋቸው ሄዱ። ስለዚህ እርግጠኛ ነጥ እንሂድ። ሄዱ። እሺ እንደዚህ ቤተክርስቲያን ይነግሩንም እርግጠኛ ነኝ። እሺ አሁን ለመጨረሻ ጊዜ ልጠይቆት። ምን አገባሽ? እሺ ለመጨረሻ ጊዜ ልጠይቆት። የምርዛ ናት ወይስ እዚህ ናት? ጸበል ናት። ስለዚህ አሁን መጀመሪያ ማረጋገጥ ካለብኝ ከቤት ነው የምጀምረው። ቤቱን አይቼ ነው የምሄደው። በቃ ምን አገባሽ? ናውጣት መለስ ብጡ። አላስገባም። በህግ አምላክ እኔ የህግ ሰው ነኝ ብዬዎታለሁ አይደለ? መጠየቅ ካለበት ህግም ቢሆን አንተ ብቻህን ሆነህ አይደለም እኮ። ይሄን መታወቂያ ያሳየሁት እኮ መታወቂያ ያሳየሁት አይደል እንዴ? ድጋሚ ማሳየት አለብኝ አይደል? እና በቃ አትገባም። በቃ አይቻልም። መፈተሽ አትችልም። ጸበል እሄዳለሁ ብለሃል። ሄድ እኮ መጀመሪያ በህግ አምላክ እሺ፣ አንዴ ይቅርታ አድርጉልኝ። አንቺ ነሽ ነገር እኮ አይደለም፣ ይቅርታ አድርጉልኝና በቃ አይቻልም እኮ ሌላ ችግር ከሌለበት እኔ ሌላ ኃይል መጠቀም አልችልም ከእርሶ ጋር። ስለዚህ በህግ መጠየቅ ካለበትም ጠይቁ። ማረግልህን አረግልሃለሁ። እንኳን ሀገር እስከ ራስህ አየው ወጣት መስሎሃል። ከዚህ እሺ አልወጣም። አንዴ አስፈልግ እባክህ። አትገባም። ሊደበድቡኝ ነው። እሺ ማዘር በቃ አሁን ምንም ማድረግ አልችልም እኮ። በቃ ዞር። ካሜራማን ምንድን ነው ወደ እዛ እርሷ እርዛውን እንዴ ምንድን ነው የካሜራው ማዘር አይደለም። ጠይቁ። ስማ አብሎ መንፈስ ቅዱስ አሉ። ምንድን ነው ያደረጓት? እና ታዲያ እንደዚህ አስረው የሞተ ሬሳ አስመስለው ወጣ በይ። እኔ ይዛታለሁ። የምን ነገር ነው እንዴ? ምንድን ነው እየተካሄደ ያለው? ምንድን ነው እያደረጉ ያለው? ጸበል ናት አላሉኝም? ውሰጀት። ምንድን ነው ያደረጉት? አሁን ቁጭ በሉና ስለዚህ ጉዳይ ምን አረጋጋለሁ? ቤቴ ተዘርፏል። ዘራፊ ገብቶ ብሎ እሺ ይጩ መምጣት ያለበት ሰው ሁሉ ይምጣ። አይ ምን አገባህና ነው ሽልማት ብለህ መጥተህ ቤቴን እንደዚህ የምትበረብረው እኮ? እቺ ልጅ ምን አድርጋ ነው? ምን ሆናለች? ምንም የሆነችው ነገር የለም። ምግብ አባላትም ማለት ነው። እኔ ለራሴ ምግብ ይሆናል። ምግብ ይሆናል ወይ? ቤት ኪራይ ያለኝ ብለውኛል አይደለ? እሺ አሁን ቁጭ በሉና እናውራ። ማዘር አሁን ቁጭ በሉ። ምን ይቀመጣለሁ? እሺ ምን ይፈጠራል? እኮ ይኸውልህ እኔ ነገርኩት። ፖሊስ መጥቶ ሌላ ችግር ሳይፈጠር ቁጭ በሉና ያውሩ። ቁጭ በሉ በቃ። አሁን ከእርሶ ጋር በኋላ እናወራለን። እና
ምንድን ነው የፈለገው? እንዴ ነሽና መለወር በቃ እሱን ያለሽ። እሺ ቆይ አንዴ ትንሽ ትረጋጋና ዋስጫት ዋስጫትና ከዛ በኋላ እንትን እንላለን። ምግብ አልበላሽም? ምንም አልበላሽም? ተጸበል አምጥቼ ምንም አልሰጠውሽም? እሷ አትፍረት፣ በቃ አታዋራት። እሺ እኔ መልሽልኝ። ምግብ ሰጥተውሻል? እኛ ደርሰንልሽ ነው ስጫት። ያጅላ እጇ የተንቀጠቀጠ ነው። ያጂ አባቷ ቤት እናቷ ቤት አትበይ። አንቺ ደግሞ አጣጣሪ ምን ማለት ነው? ምን ማለት ነው? አንተ ምን ልታረግ መጣህ ነው? እዚህ ምግብ ከሰጧት እንዴት እንደዚህ ልትሆን ትችላለች ነው የኔ ጥያቄ። ሰጥቻታለሁ ድሮስ። አሁን ደግሞ ከየት አምጥቼ ላብላት አሉ? ምንድነው እሱ? ስንት ነገር ነው የሚሉት። ቆይ በቃ ሰው ያለው ነው ያበላል። ምን አለ ሰው ከሞተበት አንድ የቤት ኪራይ ስንት ቦታ ኑሮን ታውቀው የለ ወይ? ምን ላድርጋት? ምን እንዴት ብዬ ልኑር? እኔ ድሮውን እንደዚህ አድርጉ። አባትየውን ያገባሁት ለንብረት ለሀብት ብዬ እንጂ እኔ ኑሮ ምን ኑሮ የማውቀው ነገር የለም ነበር። በኋላ ነው እንዴ ቤቱን በቃ እሱ ብቻውን ስለሆነ ቤተሰብ እንደሌለው ሳውቅ በቃ የቤት ኪራይ እንትኑን ቤቱን ያው መሞቱ ስለማይቀር በሽታ እንደተያያዘ ስለማቅ ማለት መሞቱ ስለማይቀር ስለዚህ እንደሚሞት እርግጠኛ ነበሩ ማለት ነው። አሳውጄም ብዬ ነው ያስቆተና እሷም ደህና ተማሪ ነበር። እንደሚሞት እርግጠኛ ነበሩ። አዎ እንተመጣለህ አንተም ከዚህ ቤት ማደርግህን አርጋ ምን ሊያረጉኝ? ስለዚህ የአባቷ ሞት ላይ እርሶ እጅ አለበት ማለት ነው። አያገባህም። እግዚአብሔር ነው የገደለው እሱ። አሁን እኮ እንደሚሞት አውቃለሁ አሉኝ። አይ እሱማ ታሟላ። በፊትም በውጭም በምንም ስንል አብረን በጓደኝነት ስንቆይ በሽታውን ስለምን የሚቀየር ነገር ስለሆነ እንደሚሞት አውቃለሁኝ። በቃ ገባው ለቤቱ ለንብረቱ ስል ነው እንጂ ከዛ ካረጀ ሽማግሌ ጋር ምን እንደሆነ ነው ፈለከው? እኔ አላውቅም። ያረጀ ይሁን እኔ ምንም አውቀው ታሪክ ነው። ሀረግ ምንድነው እየተካሄደ ያለው? ምንም ሊገባኝ አልቻለም። እንዲህ አልነበረም ከውጭ ሲታይ እኮ ቤቱ። ምን አልሽ? አባቴ እቺ ልጅ ምን አደረገች? ምን በደለችና ነው ልጅ እንደሌለ እንዳውቀ በሌላ ነገር አንዳንድ ነገር እንድትሆን ነው ማለት ንብረት ነው የምፈልገው እኔ የራሴን ህይወት መምራት ነው የምፈልገው እኔ። እሺ አሁን ልጅቱን እንደዚህ ለማድረግ ለምን ተፈለገ ነው? እሺ ምን ያረጋው? ሳያውቁማ የሆነ ነገር አያደርጉም። አላውቅም ሌላ ነገር ውስጥ ጤነኛ የነበረች ልጅ እኔ ምስክር አለው። ጤነኛ የነበረች ወጣ የምትገባ ልጅ ነበረች። እንዴት ነው ማለት? ታዲያ ለምን አላሻት? ኑሮ ከብዶሽ ነው አይደለ እንዴ? ምን ማለት ነው? በቃ ለምን አትይዣትም ነበር ካወቅሻት? ለምን አታስተምሪያትም ነበር ካወቅሻት? ባቅማይን ሁሉ ባቅማ ወስድ ነበረ። እንዲህ ሆነ ተምትቀምጥ ወሬ ማውራት ነው እንጂ የምታውቂው። ድሮም የሰፈሩ 10 እየመጡ የሚጠይቁት እኮ ለወሬ ነው እንጂ መፍትሄ የለውም። እሺ አሁን ድሮም በሽተኛ ነበረች። አንዴ ዝም ይባሉ። ልጅቱ ከዚህ በፊት እንደዚህ አይነት ሁኔታ ውስጥ ነበረች እንዴ? በጭራሽ በስነ ስርዓት ዩኒፎርም ለብሳ ወጣ የምትገባ የነበረች ልጅ እንዴ? እኔ ሰላም ሁላ እንባባለን። አሁን እኮ ጭራሽ በቃ አታውቀኝም። እቺ ጎረቤትሽ ሀረግ ናት። ታውቂያታለሽ? ሀረግ ታክሲ ትከፍልልኝ ነበር። አባቴ ዱላ እንደዚህ ነበረ ከዚህ በፊት የምትናገረው? ምንድን ነው ያደረጓት? ቆይ አሁን እርሶ ሴትዮ ሌላ ነገሮች አሁንም በጣም ራሴን ለመቆጣጠር እየሞከርኩ ነው። ምንድን ነው ያደረጓት እችን ልጅ? ከተቆጣጠርክ ምን ታመጣለህ? አሁን ምን ዝባዝንጌውን ትተው በቃ ሰላም ብትወጣ ይሻልሃል። እኔንም እንደሷ ላይ ያደርጉኝ። እስኪ ማን እንደሚያደርገኝ ያለው እናሳያለሁ። ምን ይኸውን እየቆየን እኮ ነው። ቅድም ጀምሮ ነው የገባሁት አይደለ? እስኪ የሚያደርጉትን ያሳዩን። የመጣህበት ሌላ ጉዳይ ስለነበረ እሺ ይሄው አሁን ደግሞ እናወቅ አይደለም በቃ ይሄው አገኘህ። ምን ታመጣ? እሺ አሁን ምንድነው ያደረጓት? ይንገሩ። መድኃኒቱን ማወቅ አለብን ግዴታ። ያደረጓትን ነገር መናገር አለበት። ምን አረኮልልሽ? ነው ጸበል ነው የወሰድኳት። ጸበል ነው የወሰድኳት። ቢሆን ኖሮ እንደዚህ አትሆንም ነበር። ቅድም ሲጀመር ጸበል ነው እኮ ዋሹ እኮ ቅድም አቦ ጸበል ናት ተባለ። ሊሄድ ሲል እዛ ምን አገብተው ነው የምትሄደው? ቤቱን አትፈትሽም አለ። እሺ በጉልበት አየው። አሁን ልጅቱን እንደ ሬሳ ገንዘው አፏን እጇን አስረው እንዴ ሸፋፍኑ። ምን ማለት ነው ይሄ? ምን ሊገሏት ነበረ? መደረግ አለበት። የዚህ ልጅ እንባ
በዚህ እድሜዋ በስንት መጫወቻዋ ስንት ማባረጊያ በዛ ላይ ከትምህርቱ አስተጓግለው አሁን ይኸውልህ የሚያረጉትን ይጠይቅልኝና በመድኃኒት መስተካከል ያለበት ነገርን እኔ ያስተካክላለሁ። አሁን ይንገሩኝ ያደረጉትን ምን እንደለ ትፈልጋለህ? እሺ አሁን ማዘጋጃ ሄደው ሄጃ ማከረ በቃ ነግሮኛል። ሲጀመር ተስፋዬ ጋር ለሚሄዱት ተስፋዬ እንዳለ ሁሉም ነገር ነግሮኛል። እሷን ከውርስ ለማስወጣት ራሱ እንደፈለጉ ነግሮኛል። እውነት ነው? ቢያውቁ ኮሶ ቢያውቁ አድጋ ስራ ይዛ ኮርሶ የምትጠሩት እሷ ነበረች። ንገሩኝ፣ ውሸት ነው? ውሸት አይደለም። ከተስፋዬ ጋር አላረኩም ይሄው ሰምተልልች እኮ የሰማሽው እንደዚህ ያለ ወሬ ምንም በኋላ ራሱ ደነብር እንደሚቆርጡለት ሁሉንም ነገር ነው ነገረኝ። አላወራሁም። በቃ ከዚህ በኋላ አላወራሁም። ገና ልጀምር ነው ያልኩት እንጂ አላረኩም። እሺ ካላደረጉ ምንም ችግር የለውም። ተስፋዬ ቢሮ አለ። እሷን አንቺ ጋር ተወስጃታለች ወይንም እኛ ጋር ማቆያ መሄድ ካለባት ትሄዳለች። እኔ ተስፋዬን ቢሮ ድረስ ሄዳለሁ፣ አናግረዋለሁ። ማያናግረኝ ከሆነ እኔ የህግ አካል ነኝ። ፖሊስ ጣቢያ ሁላችሁም ተሰብስባችሁ መጣችሁ እያንዳንዱን ነገር ትናገራላችሁ እኮ። በቃ አሁን እኮ ጨረስን። ከእርሶ ጋር ምን ልታሳስረኝ ትፈልጋለህ? በገዛ ቤት የመጣ እሺ ያለውን ነገር ይናገራሉ። ምንድነው ልጅቷን ነው የምፈልጋችሁት? ይኸው ልጅቷን አግኝታችኋል። ምንም ይሆናል እኮ ልጅቷን ከተስፋዬ ጋር ምንም አይነት ስምምነት አላደረኩም። ምንም አላደረኩም። ምንም አዳምጪ፣ ልጠይቀው ነው። የማን ነው ተስፋዬ? ቢሮ መዘጋጃ ቢሮ ውስጥ ለውርስ ጉዳይ እሷ ጋር አብሮ የሚሰራ አላውቅም። ለውርስ ጉዳይ ብለው መጣው። እርሷ አላወራሁም። ተስፋዬን አላውቅም ብሏል። አልሄድኩም ብሏል። እኔ አሁን ያጃት እና እኛ ጋር ማቆየት ሄዳለች። የት ነው የምትወስዱት? ከቤቷ የት ነው የምትወስዱት? ቤት አላት እንዲያርጉ ካስቀመጣ ማለት ቤት አረጋግጥ። እሺ አሁን ምን ልታረጋት ነው የምትወስዳት? እሷ ሄዳለች። እኔም ተስፋዬን ሂጄ አናግረዋለሁ። ማያናግረኝ ከሆነ ቀጥታ ፖሊስ ጣቢያ ሄደን እናወራለን። ልጅቷን ወዴት እንደምትወስዷት? ልጅቷን አትወሰዷት። ከቤቷ ለራሷ ያማታል። እሺ ምን ነገ ጧትም ጸበል ወስደታለሁ እኮ። እሺ አሁን እና እሷም ወስዳ ምን ልታረጋት ነው? ምንም እሷ ጋር ነው የምትቀመጠው። ለምን ቤቷን ጥላ ለምንድን ነው የምትሄደው? እሺ አሁን የእሷ ልጅነት የሚታዩት? አዎ በቃ እሺ አሁን እሷም ትወስዳለች። ይኸውልሽ ምንም ማድረግ አልችልም። ተስፋዬንም እሷ ትወስዳለች። በዚህ አይነት ሁኔታ እርሶን ለምን ስለሚከብደኝ እሷ ትወስዳለች፣ እኔም ተስፋዬ ጋር እሄዳለሁ። አለቀ፣ ጨረስን። በቃ ምንም ማድረግ እሺ ነው። አትሄድ፣ በቃ አንተም አትሄድ። የሆነውን ነገር እሺ እናውራ። ምንድን ነው የምናወራው? በሰላም እናውራ። በቃ ነው ነይ፣ አንቺም ቤትሽ ቁጭ በይ። አትሄድ በቃ እሺ፣ ልቀቁኝ፣ ቁጭ በሉና እናውራ። ግን እሷም ማረፍም የሆነ ምግብ ስለሚያስፈልጋት ትውጣ። ችግር የለም። ቤት አንቺ ጋር ቆያት። ማውራት ካለብን ማታ ይዛ ትመጣለች። እሺ አሁን እሺ እናውራ ብለውኛል አይደለ? እናውራ። ምንድን ነው ጉዳዩ? እኔማ የማወራው ኑሮ ባለቤቴም ስለሞተ ጨነቀኝ። የማረገው ነገር ጠፋኝና በቃ ያው በመድኃኒት ምናምን አደንዝዤ ይህንን መፍትሄ ለመፍጠር ያለን ቤቱን አሳውጄ ተስፋዬ ያልከው ጋር ሂጄ ልጅም እንደሌላ አድርጌ የራሴን አሳውጄ የራሴን ብቻ እንትን ብዬ ሸጬ ለውጬ በቃ መኖር ነበር የፈለኩት የራሴን ህይወት። መቼም ፖሊስ ነኝ ብለህ ስላልክ መጨረሻዬም ብዬ ስለሆነ የምበላውም የምጠጣውም ስለሌለኝ በጣም አነስተኛ ስለሆነ እንትኑ የቤት ኪራይ የቤት ኪራይ ተከራይቼ ነው የምኖረው። እሷስ ምን አበላታለሁ እችስ ልጅ ብዬ በቃ ከትምህርትም ከልክያ ታመመች። የምር እሷ ታማ ነው ወይስ እርሶ ነው ያደረጉት? አሁን መድኃኒት ሰጥቻለሁ ሲሉ ሰምቻለሁ። መድኃኒት ሰጥቻለሁ። ምን አይነት መድኃኒት ነው የሰጡት? የሚካሄድበት ቦታ ተኪዶናል እኮ። የት ነው የሄዱት? ነው እሱን ነው የሚፈልገው። መርጌታ ናቸው የሰጡት መድኃኒት። ጭራሽ መድኃኒት ሰጡኝ። እሱን አደረኩኝ። በቃ ልጅቷ እንደዚህ መናገር ምንም ማለትም ጠፋባት። በቃ ለምንድን ነው እንደዚህ አስሮ የሚያስቀምጧት? በቃ ምን ላድርግ እኔ ያው ተሯሩጣ ልጅቷ ወደሚሄድበት እንዳትሄድ ምን እንዳትል ብዬ ነው። ስለዚህ የራሴን ጥቅም በማስቀደም ብዬ ነው። ከተስፋዬ ጋር የተስማሙት ደግሞ ቤቱን ሸጬ እንግዲህ ሲሸጥ ሁሉም ፕሮሰስ አንተ በዛም ብለህ ጨርሰህልኝ ከዛ በኋላ እኔ የምከፍልህ ከዛው የተሸጠው ላይ ከፍልሃለሁ። በእርሶ ስም አዙሮ ሁሉ ነገር ጨርሶልኝ
ካበቃ በኋላ ሲሸጥ ምሰጥህን እሰጥሃለሁ ብዬ። እሺ እርሶ ሽጠው ሲሄዱ ልጅቱ ምን ልትሆን ነበር? መጨረሻው ምን ነበረ? እንግዲህ የሄዱበት ቦታ የተነገረው በቃ እሷ ከትንሽ ጊዜ በኋላ በቃ ራሷን ትስትና ትሞታለች። በቃ አብዳ ነው ያለው። ከዛ እሷ አብዳ ራሷን ታጠፋለች ወይ መንገድ ላይ ትወጣለች። እርሶ ንብረቱን ሽጠው በቃ መሄድ ነው የፈለኩትና ለዛ ብዬ ነው የራሴን ህይወት አስቀድሜ። ቅድምም እኮ ምንድን ነበር ያሉኝ? ያንን ሽማግሌ ለቃሉ እኔ ይከብደኛል ግን ሌላ ጉዳዩን ፈልጌ አይደለም ንብረቱን ፈልጌ ነው። ንብረቱን ፈልጌ እንደሚሞትም ያኖረኛል ብዬ አይደል። በጓደኝነት ስንቆይ እንደዚህ ያመኛል እንደዚህ ታማሚ ነኝና ስለዚህ አብረሽኝ ኑሪ ብሎ በፈቃደኝነት ነው ያመጣኝ። ለልጅቱም እኮ እናት ይሆናሉ ብሎ ነው። እናት ሆኑ ታሳድግልኛለሽ ብሎ ነው ያመጣኝ። ግን እሱ ከሞተ በኋላ እኔም የራሴን ህይወት ለማምራት ስል እሷ እንደዚህ ያደረኩኝ። እርሶ ሌላ ልጅ ምናምን አሉት? የለኝም፣ ብቸኛ ነው። ታዲያ አሁን በዚህ እድሜ እኮ ወደ ፈጣሪ መቅረቢያ እድሜ ነው አይደለ? አሁን ገንዘብ ምን ያደርግልዎታል? በዚህ ሰዓት አያደርግልዎትም ማለት አይደለም። ለዕለት ጉርስም ቢሆን ያስፈልጋል። ይሄን አካባቢ ለቅቄ ሌላ ቦታ የሆነች ቤት ታንስ ያለች ቤት ገዝቼ ያው የራሴን ህይወት እመራለሁ ብዬ ነው እንጂ ሌላ ነገር አለ። ይሄ እኮ ለማመን የሚከብድ ነው። በዚህ ልክ ገንዘብ ወደው ያው በዚህ እድሜዎት ለእግዚአብሔር ለፈጣሪ ማቅረብ እንግዲህ ይመስላል። የምትኖሩ ብዙ ነገር የምታደርጉ ነው የሚመስላችሁ። ምን ያደርጋል ይሄን ያህል ክፋት? ያ ምንም አታውቅቼ ህፃን ልጅ ላይ አንድ ፍሬ ልጅ አይደል? ጥሩ መካሪ ሲኖር ነው መካሪ የሚያበላሻል። በቃ ነው እንደዚህ መስሎኝ ነበር። ሰው መክሮት ነው ያደረጉት። ቆይ ከልጅቷ አባት ጋር ከዚህ በፊት ሌላ ችግር ነበሩበት ወይንም ከሱ በፊት በነበረ ህይወቶ ሌላ ችግር የተበደሉት ያስቀየሙት ሰው ነበር ወይስ በቀል ነው? ምንድን ነው ያዙት? ወይንም ይሄን ያለ ገንዘብ መውደድ ነው? በቃ ራሴን ለራስ ወዳድነት ነው ብዬ ብነግር ይሻላል እንጂ እንደዚህ ነው አይደለም። በቃ አሁን የልጅቱ መፍትሄ ምንድን ነው? በምንድን ነው ጤናዋ ሊመለስ የሚችለው? ምንም መመለሻ የለም። እንዴት ነው መመለሻ የሌለው? በቃ እንደዚህ ያው ትታመማለች። በቃ ከጊዜ በኋላ መድኃኒቱ ውስጥ እየሰራ ትሞታለች። በቃ ስለዚህ እርሶ ሲሞቱ ሞተች ብሎ ሊቀብሩ ከዛ ንብረቱን ሊወርሱ እንደሱ ነው ያሰቡት ያማከሩኝም ሰዎች እንደዛ። እና አሁን ያማከሩ ሰዎች መጥቶ ያተርፎታል? አሁን ከዚህ ተጠያቂነት የሚያድኑት ይመስሎታል? መስሎኝ ነው እኔ ምለው ራሱ ጠፋኝ የሆነት ለመናገር ራሱ። በቃ ሀቁን ነግሬሃለሁ። እንግዲህ አንተም ወደዛ ከዚህ በኋላ ተከታትለህ የምትመጣ ከሆነ ምን የምትል ከሆነ አንተም በህይወት አትኖር። ምን ማለት ነው? በቃ ማረጋውን አረጋለሁ። እኔንም ከመሪጌታው መድኃኒት ሊያመጡልኝ ነው? አርፈህ ተቀመጥ። አንድ ነገር ልንገሮት፣ እርግጠኛ ሆኜ የምነግሮት ግን እንደማልቀመጥና ፖሊስ ነህ እንጂ ሰው ነህ። በቃ ማደርገውን አደርጋለሁ። ያ የሚሄዱበት ደግሞ መንፈስ ነው። አንድ ነገር እርግጠኛ ሆኜ ልንገሮት፣ ይሄን ነገር ሳላስተካከል የእሷንም የጤናዋን ጉዳይ ሳልመልስ ይሄ መሪጌታ የተባለውንም ሰውዬ እንዳስፈላጊነቱ እጅ ሳላገኝ እርሶንም የእጆትን እድሜ አጭር ነው እያሉኝ ነው። እስቲ እንግዲህ የሚሆነው እናያለን እኮ። እንግዲህ የእርሶ መሪጌታ የተባለው የእርሶ መንፈስ ባለመድኃኒት የተባለው ምን እንደሚያደርገኝ ተመልሰህ ስትመጣ በሳምንት ውስጥ ምን እንደምትሆን ታውቃለህ። ጭራሽ የአንድ ሳምንት ጊዜ ነው ያለኝ። ሊሆን ይችላል አይታወቅም። ከዛም አያንስም አያሳንሱም። እንደዛ ቢያደርጉት አይሻልም? የሁሉ ፉከራ እኮ አያስፈልግም። አሁን ከዚህ በኋላ በቃ አንተም በመጣህበት ሄድ እኔም በመጣሁበት ሄድ። ከዚህ በኋላ ሲጀመርኩ ስለቆት ነው እኔ ስተወት ነው እኮ መሄድ የሚችሉት። በምን እድሎት ነው ከዚህ በኋላ መርጌታውን የማግኘት እድል ያሉት? ንገሩኝ እስቲ። በማንኛውም መንገድ ይቻላል። በመንፈስ ትነጋገራላችሁ? ምን የሚሉት ነገር ነው? እኔ እኮ መርጌታው ከባድ ነው። በመንፈስም በምንም ይሄዳል። አርፈህ ከተቀመጥ ወደ ሌላ መንገድ አትሄድ። አይ በዚሁ ቀጥል። ልጅቷን እናስተካከለው ከሆነ እናስተካከል፣ በሚስተካከለው ሁኔታ ተስተካከል። እድሜዋ እስከፈቀደ እዛው ለዛም ከተፈቀደላት መርጌታው የሚያም ፈቅዶ እሱ ፈጣሪ ነው ሊሆን ይችላል። ምን ማለት ነው? ሰውን የሚያህል ፍጡር ፈጣሪ ነው ማለት እንዴ? በእውነት እንደዚህ አይነት ነገር እኔ ጭራሽ በዚህ ልክ ይሆናል ብዬ አልጠበቅኩም። የእርሶን ክፋት የእርሶ ሴራ እንደዚህ ይከፋል ብዬ አላሰብኩም።
ለመኖር ሲባል ብዙ ነገር ይደረጋል። በዚህ እድሜ ለየትኛው እድሜ አይደለም እርሶ ሞት በእርግጥ ሞት አይቀርም፣ ግን እስካለህበት ድረስ መቼም እንጠቀማለን ብለን ደሃ ጉጉ ነው ይደረገው ያለው አይበቃም። ተመስገን ብሎ መኖሩ አይበቃም። የሚያኖር አይደለም። የሰፈሩን ሰው እያዘች የተንጎራደደች ሰውም እየላከችብኝ ምን እያለች ቤት እየተንኳኳ ምን እያለ ጥያቄና መልስ ምናምን። ዛሬም እኮ በሌላ መልኩ መጣህብኝ እንጂ አላስገባህም ነበር ሲጀመር መጣህ ደግሞ መጣህ ብዙ ነገሮችን ያው አወቅ ጠየቅ። ግን ከዚህ በኋላ የሚሆነው ይሆናል። በመጀመሪያ ደረጃ ከዚህ በኋላ የሚያደርጉትን ነገር ለማድረግ እኮ እኔ መልቀቅ አለብኝ። እርሶን ስለቆት ነው ያን ነገር ማድረግ የሚችሉት። እኔ ደግሞ ምን እንጀራ ገመድህ ነው የምገባው። ይሄን ያህል እኔ ላይ ዛቻ እንደማይሰራ ግን እነግሮታለሁ። እኔ እግዚአብሔር የሚጠብቀኝ ሰው ነኝ። እኔ በእናቴ ጸሎት ያለው ሰው ነኝ። እኔ በመቤቴ ምልጃ ያለው ሰው ነኝ። የእርሱ መርጌታ ምንም አያደርገኝም። ካላረገ ታገኘዋለህ። ስታገኘው ደግሞ እኛ ሳይትዮ ምን አሉኝ ትላለህ። እንሂድ እንዳስፈልግ ከተፈለገ እኮ መርጌታው ጋር አሁን ሄደን ማናገር ይችላል እኮ። የሚያደርገኝን ልይ አሁን ሂጄ ሳምንት ብሎኛል። ለምን ከማስቸግሮት አብረን ብንሄድ አይሻልም? እንዲ ጭራሽ እኔ ላይ የሊቱን ማድረግ ሳያንስ ይሄ ማለት እኮ ጠያቂ ዘመድ ጠያቂ ወገን የለም ብለው ነው አይደለ? የአባቷ ወገንም ስለሌለ የሚጠይቃትም ስለሌለ ነው። ግን እርሶ እኮ ቢረዱ ቢገባዎት ኃላፊነት ነው የተሰጡት። ልጄን ጠብቁ ማለት እኮ ትልቅ ኃላፊነት ነው። የሞት አደራ እኮ ነው። ግን እርሶ አደራውትን በሉ። በቃ ልብለሙም ልጠጣውም አሁን ውጣልኝ። በቃ እኔ ጭንቅላቴን አታዞረው። በቃ ውጣልኝ። አሁን አንድ ነገር ነው ይሄ ነገር ሌላ አላስፈላጊ ደረጃ የከፋ ደረጃ ሳይደርስ እኔ ነገር የታለው የህግ አካል ነኝ ብያለሁ። ቀሪውን ነገር ከእርሶ ጋር እዛው ፖሊስ ጣቢያ ነው የምናወራው። ስለዚህ አሁን እባክዎትን ይነሱና በትህትና ወደ ፖሊስ ጣቢያ ነው። እኔ መሳየንም እህልም አልቀመስኩም። ሂድ እዛ ፖሊስ ጣቢያ። እሺ ችግር የለውም። ምግቡንም መጠጡንም እዛ አመጣለታለሁ። ከፈለጉ ደግሞ ያንተ መጠጥና ምግብ እዛው። እሺ እርሶ የፈለጉትን ያደርጋሉ። ግን ይሄን አሁን በዚህ ምክንያት አድርጌ እርሶን ትቶ መሄድ ስለማልችል ህጉም ስለማይፈቅድልኝ የተሰራው ወንጀል እስከሆነ ድረስ የህግ ሰው ነኝ። ወንጀልን ለማጥፋት ነው እዚህ የተገኘው፣ ህግን ለማስከበር ነው። ስለዚህ እባክዎት እኔ እርሶ ላይ ኃይል ለመጠቀም አልፈልግም፣ አልገደድም። አልሄድም ወይ እዚሁ ግደለኝ። ለምንድን ነው እርሶ የምገሉት? አልሄድም። መሄድ ሄዳለሁ፣ ግን በቃ ተጨማሪ ኃይል እንድጠቀም አያስገድዱኝ እናታችን። አልሄድም። እኔ አሁን አልሄድም። እህልም ልብላበት። እንግዲህ ቤቱን ልቀቅና ውጣ። ሚስጥሩን አውቀሃል፣ ተረድተሃል፣ ሁሉን ነገር ነግሬሃለሁ፣ ሰምተሃል። በቃ ምናልባት በ3 ቀንና በ4 ቀን ተመልሰህ ስትመጣ የሚያደርጉኝን ሊያደርጉ እንገናኛለን። ከዚህ ውጭ ከቤት ወጥቼ አልሄድም። መሄድ ሄዳለሁ። በቃ አልሄድም አልኩ። ውጣልኝ። እኔም እናት አለኝ፣ እህት አለኝ። ስለዚህ እርሱ ገደለኝ። ለምንድን ነው አስካሪ ነኝ ሲሄድ ሁሉ ነገር ይቀር። ለምንድን ነው በቃ ፖሊስ ነኝ ብለሃል አይደል? ግደለኝ፣ በቃ ግደለኝ እዚህ እንጂ አሁን እህልም ሳልበላ ምንም ሳልበላ ጦሜን ውዬ እዛ ፖሊስ ጣቢያ አልሄድም። በቃ አልሄድም። አንተም ውጣልኝ። ጭንቅላቴን አታዙረው። በስንት ነገር የሚዞር አለብኝ እኔ ለራሴ የኑሮ እንትን የኑሮ ውጣ ውረድ ራሱ ጭንቅላቴን አዙሮታል። ውጣልኝ በቃ። እባክዎትን አሁን ለመጨረሻ ጊዜ ነው የምጠይቆት። እንሂድ። ተነሱ። አልሄድም። ሳልበላ አልሄድም። እሺ ምግቡ ይምጣ። ከምታመጣው አዘጋጅተሃል እንደዚህ ከፈለጉበት ላስመጣ። እኔ ችግር የለም እኮ ደውዬም ቢሆን እኔ የእርሶ ቤት ውስጥ እኔ እንዴት ነው የማዘጋጀው? በቃ ታዲያ ፖሊስ ጣቢያውን አንተ ታውቃለህ። ሂድ ቀደምና፣ ከዛ በኋላ እኔ ደግሞ እዚህ የማዘጋጀውን በልቼ ጠጥቼ ነው የምሄደው እንጂ እስከሚበሉ እዚሁ ግደለኝ። እኔ እርሶን አልነካሁትም። በሬን ገብተሃል፣ ግደለኝ። እኔ አልገለትም። ባዶ ግቢ ያገኘው ብለህ አይደለም? ያዘጋጁት ነገር አይደለም። ግደለኝ። ያዘጋጁት ነገር ካለ ይብሉና እኔ ጠብቆታለሁ። እንሄዳለን። አሚሉ ከሆነ እዛም እንሄዳለን። በነገር ይዘኸኝ መቼ አበሰልኩት? ይኸው ቡናው ለምን? እኔ እኮ አሁን ነው የመጣሁት። ከዚህ በፊት ብዙ ሰዓት ነበሩት። ወይስ ልጅቷ ምን እያደረጉ ነበር? ልጅቷ ምን አረጋታለሁ? በልታለች፣ ጠጥታለች። እሷ የራሷን
የበላች ቢሆን ኖሮማ ቅድም እኛን እንዳየች እኮ ምግብ ብላ አትጠይቅንም ነበር። አጭሩን ቃል ነገርኩህ። እኔ በተደጋጋሚ እናት ስላለኝ እባክዎትን ብዬ ጠየቅኩ ነው። እጄንም ማንሳት ኃይሉን መጠቀም ስለማልፈልግ፣ ስለዚህ እንሂድ በትህትና። ጀምረኸዋል እኮ ምን ልመና ያስፈልጋል? ቤቴ መጀመሪያውኑ ባልገባ በቃ አንዴ ገባ ሁሉ ነገር አለ። ብዙ መዘዛ መጣ። አሁን ደግሞ እህልቅ መስብልህ እምቢ ብለህ አሁን ምንም ሳልበላ እንዴት ነው የምወጣው? መኪና ውስጥም አለ። ከፈለጉ እዛ ቢሮ እንሄዳለን። በቃ ይነሱልኝ። እኔ እርሶ ላይ እጄን ማንሳት አልፈልግም። እጄን ማንሳት አልፈልግም። ይነሱልኝ። እኔ ሳልበላ ቤቴ አልሄድም። አሁን በቃ ምንም እንትን ልል አልችልም። በቃ ሳልበላ ነው እንደምወጣልህ። ኧረ በቃ እዛ እመጣለሁ፣ ምግብ እዛ እመጣለሁ። እና ቤቴን ጥዬ እንዴት ነው የምሄደው? በቃ ይኸው ጎረቤት እጠራለሁ። ከዛ በኋላ ማቆለፍ ካለ ጎረቤት ምን አገባው? ጎረቤት ምን አለ? እና በቃ እሺ፣ የኔ የህግ አካሎች የኔ ባልደረቦችን አምጥቼ እንዲጠብቁ አደርጋለሁ። በቃ አሁን ይውጡልኝ። ልታዘርፈኝ ነው? ቤቴን ንብረትን ያለኝን ንብረት በሙሉ እኔ ላዘርፍ አይደለም። በቃ ይውጡልኝ፣ በቃ ይውጡልኝ፣ ይውጡልኝ። ምን ማድረግ እንዳለብኝ እና ያውቃል። ይውጡልኝ። አንዲት ሰባራ መርፌ እንዳትጠፋ ነግሬያለሁ። እሺ፣ ይውጡልኝ። እንግዲህ ውድ ተመልካቾቼ እንዳያችሁት እንደሰማችሁት ነው። በጣም አሳፋሪ ነገር ነው። እውነት ለመናገር በጭራሽ ያልጠበቅኩት ነገር ነው። ያውም በዚህ እድሜ እና በጣም ስሜታዊ ነው ይሄን ነገር እንትን ያልኩት እና ለእግዚአብሔር ለፈጣሪ መቅረብ ባለበት ሰዓት ላይ ገንዘብን ፍለጋ ምን ያህል እድሜ እንደሚቆዩ እንኳን የማይታወቅ ነው እና በጣም አሳፋሪ ሆኖ አግኝቼዋለሁ። ዞሮ ዞሮ ያው እኛ ጋር አንድ ጉዳይ እስከመጣ እስከ መጨረሻ ሄደ ነገሩን ሳናስተካከል አንተውም እና አሁንም እንደዛ ነው ያደረግነው። እንግዲህ እግዚአብሔር ይመስገን ልጅቱ የከፋ ነገር ብዙ ደረጃ ሳይደረስ ልጅቱን በህይወት አግኝተናታል። ከባድ ሁኔታ ላይ ናት። እንግዲህ መናገር አችልም፣ ብዙ መንቀሳቀስ አችልም። እንደ ሬሳ እንግዲህ ተገንዛ እጅ እግሯ አፏ ታስሮ አልጋ ስር ነው ያገኘናትና ዞሮ ዞሮ ፈጣሪ ይመስገን የከፋ ነገር ሳይደርስ እዚህ ስለተገኘን በጣም ብቻ ሌላውን ነገር ያለውን ነገር ማሳውቃችሁናል። እናንተ አብሮነታችሁ ስላልተለየን እጅግ በጣም ነው የማመሰግነው። ላይክ ሼር ማድረግ እንዳይረሳ። ቤተሰቦች በደንብ ማበረታታት ያስፈልጋል ነው። በጣም አመሰግናለሁ።